ሰላም ጤና ይስጥልን ውድና የተከበራችሁ የጥንተ ጎንደር ቤተሰቦች በያላችሁበት ሰላም ብያለሁ። ዛሬ ወደ ጎንደር አብያተ መንግስታት ግቢ ውስጥ ጎራ ብለን ግቢው ውስጥ የሚቀርበውን ህይወት በቤተ መንግስት የተባለውን ፕሮግራም አስቃኛችኋለሁ። አብራችሁን ቆዩ። እንግዲህ ልጅ ይኸውልህ ናማህና ላነብንብልህ ታሪኩን ላስረዳህ እንዲህ ያማሩትን ፈረሰኞችና ፈረሶችን ከተመለከትን በኋላ በነገስታቱ ዘመን የፍርድ አሰጣጥ ሂደቱ ምን እንደሚመስል አብረን እንመልከት። እንግዲህ እዚህ ሙግታችሁን እንስማ። መጀመሪያ ግን አለመሐላችሁን አስቀምጡ። አሳይ እዚህ ምን ትላለህ? እኔ በዛሬው ችሎቴ በሐሰት ወንጅዬው ከሆነ አንድ ቡክ ትቀጣለሁ። ጌታው እኔ የዚህ ድርጊት ባለቤት ሆኜ ከተገኘው በሬን ለፍርድ ቤት የፍርድ አሰጣጡን ከተመለከትን በኋላ የንጉሱ ጠባቂዎች በጦርና ጋሻቸው እጅግ ደምቀው ነው እየተመለከታችሁ ያላችሁት። ከዛ በመቀጠል ወደ መጀመሪያው ወደ አጼ ፋሲለደስ ቤተ መንግስት ስንገባ የቤተ መንግስቱ ጠባቂዎች በምታዩት መልኩ የድሮውን ባህል ታሪክ በጠበቀ መልኩ በጦርና ጋሻቸውን ይዘው ቤተ መንግስቱን እየጠበቁ እያየን እየተመለከት ወደ ውስጥ ገብተን ደግሞ የንጉሳዊ ስርዓቱ ምን እንደሚመስል እንዲሁም ደግሞ አጼ ፋሲለደስና ባለቤታቸው ሆነው የሚተውኑትን ውስጥ ገብተን ደግሞ እንመለከታለን። ይህ ህይወት በቤተ መንግስት የተባለው መርሃ ግብር በዛን ጊዜ ነገስታቱ ምን አይነት ህይወት ይኖሩ እንደነበር መኳንንቶቹ፣ መሳፍንቶቹ እንዲሁም ደግሞ የንጉሱ ጠባቂዎች በመላው ግቢ ውስጥ የሚደረገውን ትዕይንት የሚያሳይ ነው። አሁን ወደ አጼ ፋሲለደስ ቤተ መንግስት ገብተናል። እንደምትመለከቱት የመጀመሪያው ክፍል ላይ ንጉሱ ከባለቤታቸው ከጠባቂዎቻቸው ጋር በተዘጋጀላቸው ዙፋን ላይ ተቀምጠው ነው የምትመለከቱት። እጅግ ማራኪ ነው። በጣም የድሮውን ስርዓት የሚያስታውስ ህይወት የሚዘራ ለዚህ ግቢ ህይወት የሚዘራ ትዕይንት ነው እየተመለከትን ያለ ነው። ከዛ ከወጣን በኋላ ደግሞ ያው የቤተ መንግስቱን ጠባቂዎች በተለያየ አቅጣጫ ቆመው ያው የቤተ መንግስቱ ሰዎች በጊዜው ሰውነታቸው ድካም ሲሰማቸው ሰውነታቸውን ዘና ለማድረግ እዚህ ክፍል ገብተው በእንፋሎት ሰውነታቸውን እየታጠኑ የሚጠቀሙበት ክፍል ውስጥ ነው ያለነው። ይህ ክፍል ውሽባ ግንብ ይባላል። አሁን ደግሞ የቤተ መንግስቱን ጠባቂዎች ካለፍን በኋላ ወደ ሁለተኛውና ወደ ጻድቁ ዮሐንስ ቤተ መንግስት ውስጥ እየገባን እንገኛለን። እንደምትመለከቱት ወደ ውስጥ እንደገባን ፊት ለፊት ላይ ንጉሱና ባለቤታቸው እጅግ ከሚያምረው ዙፋናቸው ላይ ተቀምጠው በቀኝና በግራ በኩል ደግሞ የንጉሱ ባለሟሎች አሁን ደግሞ በአድባር ሰገድ ዳዊት ዘመነ መንግስት የነበረውን የታሪክ ክዋኔ ነው እየተመለከትን ያለነው። በተለይም በሳቸው ዘመን ባህላዊ የአዝማሪ ጨዋታ ወይም ባህላዊ ሙዚቃ ያደገበት ዘመን ነበር። ስለዚህ አዝማሪዎቹን እዚህ ቤተ መንግስት ውስጥ በመጋበዝ የተለያዩ ባህላዊ ትዕይንቶችን ያቀርቡ ነበር። እንዲሁም ደግሞ መንፈሳዊ የሆኑ ስርዓቶችም ይደረጉ ነበር። በቀሳውስትና ዲያቆናት ቅኔም ይዘረፍ ነበር እንደማለት ነው። ስለዚህ ያን ዘመን ለማስታወስ አሁን እንደምትመለከቱት ቀሳውስቶቹና ዲያቆናቶቹ መንፈሳዊ የሆነ ዝማሬ እያቀረቡ ነው እየተመለከትን ያለ ነው ማለት ነው።
ልቀበላት እንጂ ልውጣ ከጎዳና መጣሽ ተሞና ልቀበላት እንጂ ልውጣ ከጎዳና መጣሽ ተሞናምና ልረሳት ስሞክር መጣሽ ተሞናምና ላወጣት ከልቤ መጣሽ ተሞናምና ትዝ ትዝ አለችኝ መጣሽ ተሞናምና መጣሽ በሐሳቤ መጣሽ ተሞናምና እየደጋገመ መጣሽ ተሞናምና። ይህ ደግሞ አሁን የምንመለከተው በአጼ በካፋ ወይም በመሲህ ሰገድ በካፋ ዘመነ መንግስት የተሰራው የፈረስ ማቆሚያ ቦታን ነው እየተመለከትን ያለነው። ይህ ክዋኔ በዘመኑ የነበሩ መሳፍንቶች፣ መኳንንቶች እንዲሁም ባላባቶች ፈረሶቻቸውን እንዳላቸው የስልጣን እርከን እዚህ የፈረስ ማቆሚያ ላይ አቁመው ወደ ፊት ለፊት ወደሚገኘው የግብር አዳራሽ ይገቡ ነበር። ስለዚህ ይህን የታሪካዊ ክዋኔ ለማስታወስ እንደምትመለከቱት ፈረሰኞች ፈረሶቻቸውን ይዘው የፈረስ ማቆሚያው ላይ ይታያሉ። የአጼ በካፋ ባለቤት በነበሩት በእቴጌ ምንትዋብ ዘመነ መንግስት የሙያ ትምህርት ይሰጥ እንደነበር ብዙ የታሪክ መዛግብቶች ያሳያሉ። በተለይም እቴጌ ምንትዋብ በጣም ባለሙያ ስለነበሩ ቀጭን ፈታዮች ግንብ የሚባል ግንብ አሰርተው ለቤተ መንግስቱ ሴቶች የተለያዩ የሙያ ትምህርቶችን ያስተምሩ እንደነበር የታሪክ መዛግብት ይናገራሉ። ስለ ዶሮ ወጥ አሰራር፣ ስለ ፈትል፣ የተለያዩ የፈትል አይነቶችን፣ ባህላዊ ምግቦች እንዴት እንደሚዘጋጁ ያሳዩ ነበር። ስለዚህ ያን ታሪካዊ ነገር ለማስታወስ አሁን እንደምትመለከቱት የተለያዩ ባህላዊ ስራዎችን እየተመለከትን ነው የምናየው ማለት ነው። Sana